ሰርግ ሲኖራችሁ ትልቅ ፕሮግራም ሲኖራችሁ ኩርት ብላችሁ ቁጥጥ አድርጋችሁ እንድትለብሱት ቆንጆ ማቴሪያል መጠቀም አለበት እና ይሄ 4 አይን መነን ነው። በጣም ነው የሚያምረው። ከአንገቱ ብትጀምሩ 4 ማዕዘን ነው የፈለጋችሁ። ከጀርባውም ከፊቱም እንደዚህ ነው። ከጀርባው ላስቲክ የለውም። በሰውነት ልክ ነው የተሰራላት። ሰላም ውድ የወሰን ጥበብ ቤተሰቦች እንዴት ናችሁ? ዛሬ እንደዚህ አምሮብኝ የመጣሁት የታላቁ የገና ነው የቅዱስ ሚካኤል ክብረ በዓል ነው። ዓመታዊ ክብረ በዓሉ እንኳን አደረሳችሁ። ፈጥኖ ይድረስላችሁ። ለኔ በጣም ፈጥኖ የሚደርስልኝ አባቴ ነው፣ መከታዬ ነው። በቃ ለኔ ይለይብኛል ቅዱስ ሚካኤል። ጧትም ማታም ቀንም በእያንዳንዱ ነገሬ ድረስ የኔ አባት ስለው ድረስ ስለሚልልኝ በኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እንደምታዩት ወሰን ጥበብ ሁሌም ለእናንተ ቆንጆ ቆንጆ አልባሳትን በየሳምንቱ እንዲሁም በጣም ብዙ ይወጣሉ። ትንሽ ዘጌት የሚሉት እንደምንቀርጽላችሁ እንጂ የሚያማምሩ የአበሻ ቀሚሶችን ይዘንላችሁ እንመጣለን በየሳምንቱ። አሁን ደግሞ ሽፎን ጀምረናል። እጅግ በጣም ቆንጆ የሆኑ ሽፎን አልባሳትን ይዘንላችሁ እንመጣለን። ዛሬ ደግሞ የሚያማምሩ የተሰሩ ያልተሰሩ ልብሶችን እናሳያችኋለን። በድጋሚ እንኳን አደረሳችሁ። በየትኛውም ዓለም ሆናችሁ ያላችሁ ቅዱስ ሚካኤል ይድረስላችሁ፣ ያሰባችሁትን ያሳካላችሁ። ሰው ሀገር ያላችሁ ደግሞ በሰላም ሀገራችሁ ያስገባችሁ። ይለይብኛል ቅዱስ ሚካኤል ጥሩት። አያሳፍርም። የማያሳፍር መልአክ ነው። በቃ ፈጥኖ ነው የሚደርስ። የልባችሁን መሻት ነው የሚያደርግላችሁ። ልጆቻችሁን ያሳድግላችኋል፣ ይጠብቃችኋል። ለኔ እረኛዬ ነው። ይለይብኛል ውስጥ እንደምታዩት ነጠላ የለው ልክ ካሜራማን ነው። እስከ ነጠላ ያስተዋውቅ። እንደምታዩት ዛሬ እምር ሽብርቅ ብያለሁ። ቅዱስ ሚካኤል ሲሆን ሲጀመር እኔ አይደለም የዓመቱ ነው የወርሁ ነው ራሱ ይወረኛል። በቃ በጣም ነው የሚለይብኝ እና እንደምታዩት አምሮብኛል ዛሬ። በጣም የሚያማምሩ ለሙሽራ እናት ለሙሽራም ለግራጁዌሽንም የተሰራ ልብስ ነው የምናሳያችሁ ዛሬ። እንደምታዩት ጥንቅቅ ብሎ በማሽን የተሰራ ፈርጥ የተተከለበት የማሽን ልብሳችን በጣም ነው የሚያምረው። ነገራችን ላይ መነናችን በጣም ነው የሚያምረው። እኔ የለበስኩት ነው፣ እዩት እንዴት እንደሚያምር። በ5 አርብ ነው የተሰራ። እጅግ በጣም ቆንጆ የሆነ ቆንጆ ጥልፍ ቆንጆ ከለር መነኑን እዩት እስኪ እንዴት አባቱ እንደሚያምር መነኑ። እውነት በጣም ነው የሚያምረው። በጣም ነው የሚለየው። ተጠንቅቅ ነው መነን የምንሰራው እንዴት እንደሚያምር። ጀርባዬን እዩት እስኪ አያችሁት? በሰውነት ልክ ነው የተሰራው። እንግዲህ እዚህ ጋር መከፋፈል ቢኖርም ያለውን ያወጣው እንግዲህ በጣም ነው የሚያምረው። እንደምታዩት ይህን ለግራጁዌሽን ለብዙ ሰው ሰርተንላችኋል። ከለር ቀይረን በራሱ ከለርን እንዲህ ቡፍ አድርገን ቬሎ አስመሰለን እንሰራላችኋለን። ጽድት አድርገን እጁ በጣም ነው የሚያምረው። አንገቱ በጣም ነው የሚያምረው። ጀርባው በጣም ነው የሚያምረው። እንደምታዩት እኔን ቆንጆ እንዳደረገኝ እናንተንም ቆንጆ ያደርጋችኋል። ይሄ ልብስ እንዲጠንቀቅ ብሎ 25 ሺህ ብር ነው። ኦርደር አድርጉት። እንደምታዩት ከየትኛው ልጀምር? ሁሌም እንደምልህ ይሄን ወደኸዋል። እንደምታዩት እጅግ በጣም የሚያምር ይሄ ኤአይ ልብስ ነው። በኤአይ ፖስት የተደረገ ነው። ኤአይ አይደል አሁን ፖስት የሚደረገው። እንደውም ብዙ ሰው የኤአይ ልብስ አይመስላቸውም ብዙ ልብስ የምትልኩትና ይሄ ኤአይ ነው። ኤአይውን አይተን ነው ግልብጥ አድርገን የሰራንላት። በጣም ነው የሚያምረው። በ5 አርብ ነው የሰራንላት። የኛ መነን እንደምታዩት 4 አይን መነን ነው። ይሄን የሚያክል ጥልፍ 2 አይን መነን ሊሸከመው አይችልም። 3 አይን መነንም ጥሩ ነው፣ ግን ከ3 አይን መነንም ጠንከር ያለ 4 አይን መነን የምንለዋለን። እንደዚህ በ4 አይን የተሸመነ ማለት ድሩ ይሄ 1 አይን 2 አይን 3 አይን 4 ድር ከአንድ ላይ የተሸመነ ማለት ነው። 4 አይን መነን ያው ሙያው ላይ ከሌላችሁ ምንድነው 4 አይን ምንድነው 3 አይን ስለምትሉኝ ነው እየደወላችሁም ይሄን እንደዚህ ማስረዳችሁ። ድሩ ወፈር ብሎ የተሸመነ ለምን ብትሉ ይሄን የሚያክል ጥልፍ ይሄ ሁሉ ፈርጥ መሸከም እንዲችል እድሜ እንዲኖረው ልብሱ። ይሄ እንግዲህ በውድ ገዝታችሁ በአንድ ቀን ለብሳችሁ መጣል አትፈልጉ። ስለዚህ በስነ ስርዓት አስቀምጣችሁ ሰርግ ሲኖራችሁ ትልቅ ፕሮግራም ሲኖራችሁ ኩርት ብላችሁ ቁጥጥ አድርጋችሁ እንድትለብሱት ቆንጆ ማቴሪያል መጠቀም አለበት እና ይሄ 4 አይን መነን ነው። በጣም ነው የሚያምረው። ከአንገቱ ብትጀምሩ 4 ማዕዘን ነው የፈለጋችሁ። ከጀርባውም ከፊቱም እንደዚህ ነው። ከጀርባው ላስቲክ የለውም። በሰውነት ልክ ነው የተሰራላት። ምርጥ ደንበኛዬ ነች። ሁሌም ልብስ እልክላታለሁ። በጣም ነው የምትወደው። እጁ ሽብሽብ ነው እንደምታዩት፣ ሽንሽን ነው። እጀ ሙሉ ነው የፈለገች። እኔ ነኝ የመረጥኩላት እጁንም አንገቱንም። በጣም ተወደዋለች። 100% እርግጠኛ ነኝ። ክሩ ነው ይሄ የዱባይ ክር ነው። እዚህ ጋር ያለው ክር ራሱ ገበያ ላይ ያለ ክር አይደለም። ግን እኛ ክራችን ማቴሪያላችን የሚያስፈልገውን ሁሉ ከሚያስፈልገው ቦታ ስለምናመጣ ጽድት አድርገን የምንሰራው። እጅግ በጣም የሚያምር በ5 አርብ የተሰራ ከለር ቀይራችሁ ማሰራት ትችላላችሁ። በራሱ ከለር መቀየር መሰራት ትችላላችሁ።
ፈርጡና ፈርጡ አገባቡ ከለሩ በጣም ነው የሚያምረው። ይሄ ለሙሽራ መሆን ይችላል። ለሙሽራ በደንብ ነው የሚሆነው። የሚገርመው ለልጅ ግራጁዌሽን ነው ይሄን ያክል የተሰራው። ዝንጥ በሉን እናቶችዬ፣ ሺህ ዓመት አይኖርም። እንደምታዩት ይሄ ዝንጥ ያለ ልብስ በጣም የሚያምር ልብስ በ48 ሺህ ብር እንሰራላችኋለን። 5 አርብ መነን ነው፣ በ5 አርብ ነው የሰራንላት። ከስር ተደራቢ መነን አለው። 4 አይን መነን ነው። ጽድት ብሎ የተጠለፈ ነው። ሽመናችን ለስላሳ ነው፣ በጣም ለስላሳ ነው። በአይናችሁ የሚታይ ነገር። ስለዚህ ምርጫችሁን ወሰን ጥበብ አድርጉ። ቆንጆ ሰርተን እንልክላችኋለን። ይሄና ይሄ እናትና የልጅ ነው። ይሄ ደግሞ የግራጆች ነው፣ የተመራቂዋ ነው። በጣም የሚያምር ፒንክ ከለር አድናቂ ናት አለች። ፒንክ ከለር ነው የሰራንላት። እንግዲህ ይሄ ልብስ በቀይ ከለር ነበር ፖስት የተደረገው። እባክሽ ወሰንዬ ወደ ቀይ ከለር ወደ ፒንክ ከለር ቀይረሽ ላኪልኝ አለች። እንግዲህ 3 አይነት 4 አይነት ፒንክ ነው የተጠቀምን። እዚህ ጋር ፒንክ አንድ አይነት ፒንክ አይደለም፣ የተለያየ ፒንክ። እንደዚህ እንደምታዩት ሻዶ መጥቶ የመጣው ፒንክ ነው። እዚህ ጋር ነፃ ያለ ፒንክ ነው። ከዚህ ጋር ደመቅ ያለ ፒንክ ነው። 3 4 አይነት ፒንክ ነው። እዚህ ጋር ደግሞ በጣም ደመቅ ያለ ፒንክ ነው። ምንም ሽርብ የሌለበት ፒንክ ነው። እንደምታዩት እጅግ በጣም የሚያምር ፒንክ ከለር ነው። አንገቱ ቪ ነው። ይሄ እንግዲህ ወገቧ ላይ ሲገባ እንደዚህ ነው፣ ጠበቅ ነው የሚለው ታዩታላችሁ። ያው ዲስፕሌይዋ ቀጭነች፣ ልጅቷ ትንሽ ወገብ አላትና አላዘውም። እንደዚህ ሲል በጣም ነው የሚያምረው። ዝርግፍ ነው። እዚህ ጋር እና እዚህ ጋር ዝርግፍ ነች፣ ታያታላችሁ። እጁ በአጓጉል ነው። ፎቶም እንደዚህ ነው የተፖሰተው። አንገቱ ይሄን ይመስላል። በጣም ነው የሚያምረው። ከስር ይሄን ይመስላል። ይሄም 4 አይን መነን የተጠቀምንላት። 5 አርብ ነው እንደምታዩት። ጽድት አድርገን የሰራ ነው። በጣም ነው የሚያምረው። ከጀርባው ይሄን እንዲይዘው ላስቲክ ጥቅጥቅ አለው። ግዴታ ይሄን እንዲይዘው ላስቲክ መኖር አለበት። ከጀርባ ላስቲክ ጥቅጥቅ አለው። በጣም ነው የሚያምረው። ሸፕ ሳይሆን ዝርግፍ ነው የሰራንላት። ያኛው ሸፕ ነው። እንደዚህ ቆንጆ ሆኖ የተሰራ ልብስ በ38 ሺህ ብር ታገኛላችሁ። ኦርደር አድርጉት። የምንጠቀማቸው የዱባይ ክሮች፣ የዱባይ ፈርጦች ናቸው። የክር አይነት አለው፣ የፈርጥ አይነት አለው። እንግዲህ እሱን በተግባር ባይናችሁ ስታዩ ታውቁታላችሁ ማለት ነው። እንደምታዩት ይሄ ደግሞ የሚገርም ሽመና ነው። ሽመና ልብስ ነው። በጣም ተወዳጅ ልብስ ነው። እንዴት እንደሚያምር እኔ ከለሩን በጣም ነው የምወደው። ከእውነት ዩኒክ የሆነ የትም ቦታ የማይለቀቅበት ሽመናው ማንም ሸማኔ የማይሰራበት የልብስ ብራንድ ወቁ። ማንም ሸማኔ ይሄን ሊሸምነው አይችልም። እንደ ፈርጥ ነው ሽመናው። እና ካሜራማን አሳያቸው ሽመናው እንዴት እንደሚያምር ያየኸው ነው። እያንዳንዷ ቁጭ ቁጭ ያለች ናች። እንደ ፈርጥ ቁጭ ቁጭ አይደል የምናደርገው ይሄን ሻይን የሚያደርገውን ነገር። ይሄም እንደ ፈርጥ ቁጭ ቁጭ ያለ ነው። ሁለት ከለሩ ታይዋለህ። በጣም ከባድ የተለያየ ሸማኔ ሳያሳያችሁ እንዴት ነው የሸመነው ነው የሚል ሸማኔዎች ራሱ ግራ ነው የሚጋቡት። ማሳያቸው ሸማኔዎች በጣም የሚገርም ዩኒክ የሆነ ልብስ የትም ቦታ ያልተለቀቀበት የለም። ሲጀምር እኔ ጋር ነው ያለ። እነዚህ ልብሶች በጣም ነው የሚያምሩት። 4 አርብ ነው። ወርደ ሰፊ ነው። የሚያምር ነጠላ አለው። እነዚህ በአካል የሚመጡ ከስተመሮችን ብዙ ጊዜ የሚያዙኝ አንዷ ብቻ ኦንላይን አዛኛለች። ልብሱን በአካል ስታዩት ነው የበለጠ ውበቱ የሚገባችሁ። የምታዩት ይሄ ጥቁር መደብ ነው። ጥቁርነቱ ግን ድብን ያለ ጥቁር አይደለም። የሆነ ሳቦ ይለያል። የሀገር ውስጥ ሳባ አይደለም። ይሄ ዱባይ መጥቶ የሚሰራ ሳባ። የዱባይ ሳባ የምንላችሁ ሳባዎች በሙሉ የትኛውም ሳባ ውጭ ሀገር ነው የሚገቡት። ግን የዱባይ ሳባ ደግሞ ይለያል። እንዴት እንደሚያምር ልብሱ እንዴት እንዳሳመረው በጣም የሚችል ሸማኔ ነው የሸመነው። በጣም ቆንጆ ነው። 4 አርብ ነው። ይሄ ልብስ እንዲጽድት አድርገን ሰርተን ቆንጆ አድርገን 45 ሺህ ብር ነው። የሚያምር ነጠላ አለው። እንደዚህ አይነት ልብሶች እዘዙ፣ ውደዱ። እውነት እናንተ ብቻ ነው የምታደርጉት። የትኛውም ሱቅ አታዩትም። የትኛውም ሱቅ አይዝረከረክም። ሸማኔ ይሄን 1 ወር ነው ከዛ በላይ ስለሚፈጅበት እንደዚህ አይነት ጥብቅ ያለ ስራ ሸማኔ በጣም ጎበዝ ሸማኔ ካልሆነ አይደፍሩትም እንደዚህ አይነት ስራ። ስለዚህ እንደዚህ አይነት ጥሩ የሆነ ልብስ ስታገኙ ኦርደር አድርጉ። ቆንጆ ልብስ ነው። በጣም ብዙ ዘመን ተሻጋሪ ልብስ ነውና ኦርደር አድርጉት። እንደምታዩት የኔ ተወዳጆች ወሰን ጥበብ ጋር ስትመጡ የምታጡት ነገር የለም። በጣም ስራችን ጽድት ያለ ነው። እንደምታዩት ይሄ ደግሞ የሙሽራ እናት ልብስ ነው። ይሄ 4ኛ ልብሷ ነው። የሚገርማችሁ ልጇ ልትድር ነው። ይሄ 4ኛዋ ትልልቅ ልብስ ነው። ሁሉንም ያዘዘችኝ፣ ሁሉም ደርሶላታል። በጣም የሚያምር ከለር አገባቡ የሚያምር። አንገቱን የተለያየ ነው የሰራውላት። ወፍራም ነች፣ ከኔም ትወፍራለች። እንደምታዩት ሰፊ ነው ልብሱ። ወገብ ላስቲክ አድርጌ ነው የሰራውላት። በዝርግፍ ነው የሰራውላት። እዚህ ጋር እንዲመጣጠን ብዬ አንገቱን በራሴ ምርጫ ነው እንዲያደርጉላት። እጅግ በጣም ትወደዋለች። ሊላክላት ነው ገና። እንዴት እንደሚያምር በጣም የሚያምር። ይሄ ከለር ደግሞ በጣም ተወዳጅ ከለር ነው። በጣም የሚያምር ቸኮሌት፣ ነፃ ያለ ቸኮሌት ከለር ነው። ተወዳጅ ልብስ ነው። ቆንጆ ልብስ ነው። በ4 አርብ ነው የሰራውላት። ያው ሰውነትም ስላላት ክሩን ትልቅ ስለሆነ እንዳይከብዳት ብዬ በ4 አርብ ነው ያደረኩላት። 5 አርብ ሲሆን ትንሽ መወጠሪያ ካላደረጋችሁበት ወይም እንደዚህ ቀጭን ካልሆነ ትንሽ ሊያስቸግራችሁ ስለሚችል በጣም ትልልቅ እናቶች ከሆናችሁ እንዲህ በ4 አርብ በቂ ነው።
እንዴት እንደሚያምር እዩት። ጽድት አድርገን ቆንጆ አድርገን በ45,000 ነው የሰራ ነው። መነናችን ሁሌም እንደምንላቸው 4 አይን እንዴ ትልልቅ ልብስ ስንሰራ እኛ ቤት ብቻ ነው 4 አይን መነን የሚሰራ። 2 አይን 3 አይን ነው ሌላ ጋር የሚሰራው። እንደምታዩት 4 አይን መነን ነው። እነዚህ ሁሉ መነኖች 4 አይን መነን ነው። ሽመናው ብቻ 2 አይን መነን ነው። ሽመና 2 አይን መነን በላይ በቂው ነው። ሽመና ለምን ቀላል ነው፣ አይከብድም እንደ ማሽኑ ጥልፍ ማለት ነው። ስለዚህ ታዩታላችሁ እንዴት እንደሚያምር። እነዚህ ቆንጆ አልባሳት በሙሉ ወሰን ጥበብ ጋር ታገኛላችሁ። ባዮ ላይ በምናደርገው ስልክ ደውሉልን፣ ኦርደር አድርጉ። ቆንጆ አድርገን ሰርተን በየትኛው ዓለም እንልክላችኋለን። ይሄ ልብስ ማለት ነው ዘርግቼ አላሳያችሁ። እንዴው ቆንጆ ቆንጆ ልብሶችን ራሱ ዘርግቼ ባላሳያችሁ ነፍሴ ነው። ያው የኛ ደንበኞች ከኢትዮጵያ ውጭ ስለሆናችሁ ነው ዘርግተን የምናሳይ እንጂ አዲስ አበባ ገብታችሁ ራሱ ፎቶ ማንሳት አትችሉም፣ ትልልቅ ቤቶች ላይ ማለት ነው። እንደዛ ነው መሆንም ያለበት፣ እንደዛ ነው። ይሄ ልብስ ማየት ስላለባችሁና ለሙሽራ እንዲሁም ለሙሽራና ትልቅ ሰርግ ላለሱ የምትፈልጉት ይሆናል። ደግሞ 100% ነው እንጂ ዘርግቼ ባላሳያችሁ ደስ ይለኛል። በአካል የመጣ ሰው ብቻ ቢገዛኝ ደስ ይለኛል። ለምን በአካል የመጣ ሰው ይሄ ልብስ ያያል፣ ብዙ ትሸጣላችሁ። ነገሩ ይሄ ኮፒ የሚደረግ ይባል ኮፒ የሚደረግ ልብስ አይደለም። ይሄ ልብስ ለመስራት 3 ወር በላይ ይፈልጋል፣ ሽመናው ብቻ ማለት ነው። ይሄ እንደ ፈርጥ ነው የተቀመጠው እንደምታዩት። እና ካሜራማን ይሄን አሳያችሁ፣ አያችሁት? ይለያል። ይሄ በሙካሽ አሰራር ነው የተሰራ። ይሄ ክር ሳባ ሆኖ ግን በሙካሽ አሰራር በጣም ነው 3 ወር በላይ ነው የሚጨርስ ሽመናው። እንዴት እንደሚያምር እዩት። ይሄ ቁጭ 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 ያለን በቃ በእጃችሁ ስትነኩት ይለያል። በቃ ክሩ ከላይ ነው ቁጭ ቁጭ ያለው፣ ከስር ሽመናውን ታይታላችሁ፣ የተገመደ ነው። ከላይ እዩት ምን እንዳይመስል። ዘርግቻ አላሳያችሁም ብያችኋለሁ። ሙሽሪት ደውይ እልክልሻለሁ በውስጥ። የሙሽራ እናት ደውይ እልክልሻለሁ በውስጥ። ዋጋውን በውስጥ እናውራ ወይስ እንናገር? ቆንጆ ልብስ ስታዩ ውድ ነው አትበሉ። እንዲያውም ከሚገባው በታች ነው የምንሸጠው። ለምን ዩቲዩብ ላይ ስለምንሸጥ። በአካል ቦሌ አካባቢ ቢሸጥ እኔ ለምን ውድድሬ ከትልልቆች ልብስ ከትልልቅ ዲዛይነሮች ጋር ነው። ለምን እነሱ የሚይዙትን ልብስ እኔ ይዛለሁ። ገብቷቸዋል። እነሱ ያላቸው ሸማኔዎች እኔም ጋር ይሰራሉ። ስለዚህ ቆንጆ ልብስ ጥርት ያለ ልብስ በተመጣጣኝ ዋጋ ነው እኛ ጋር በተመጣጣኝ ዋጋ፣ በጣም በዝቅተኛ። ይሄ ልብስ ትልቅ ቤት ቢገኝ 400,000 ብር ራሱ አታገኙትም። ለምን ሽመናው ከባድ ነው። ሽመናው ከ3 ወር በላይ ይፈልጋል። አሁን ይሄ ኦርደር ብታደርጉኝ ለመስከረም ነው የሚደርስላችሁ። አንድ ልብስ ግን አለኝ ከወገብ በላይ በራሱ ጥለት ነው። ይሄ ፐርፕል ነው፣ ነፃ ያለ ፐርፕል ነው። ፋሽን ነው እንደዚህ አይነት ልብስ ታውቃላችሁ። አሁን በጣም ትልልቅ ሰርግ ያላቸው ሰዎች ነው የሚያደርጉት። 5 አርብ ነው። እዚህ በላይ ያላሳያችሁን ካሜራ ምን ራቅ። በቃ ኦርደር አድርጉት። ዋጋውን ብነግራችሁ ደግሞ አረ ምን ለምትሉኝ የሰው ልፋት እንዴት እንደሆነ ሸማኔ 3 ወር ሙሉ ሰርቶ ምን ያክል ማግኘት አለበት ገብቷችኋል። ትንንሽ ልብስ ቢሰራ በሳምንት አንዳንድ ሰርቶ በ3 ወር 12 ልብስ ማውጣት እየቻለ በ3 ወር አንድ ልብስ ብቻ ነው ያወጣና የሸማኔው ዋጋ ነው። ይሄ ሸማኔው ነው ዋጋውን የሚወስደው። እኛ በትንሹ ነው ፖስት የምናደርገው ይሄ ልብስ እና ኦርደር አድርጉት። ወገብ በላይ ጥለት አለው። ዋጋ በውስጥ ነው ልናገረው። ምን ይሻላል? ይሄ ቆንጆ የሆነ ልብስ እውነት ውድ ነው እንዳትሉኝ፣ ውድ አይደለም በጣም ሸማኔው 3 ወር ለፍቶበታል እያልኳቸው ነው። እኔም ስገዛ በውድ ነው የገዛው። ይገባሃል። እኔ ለአንድ ሰው ሸጠው ራሱ ስራውን በቂ ነው ይሄ ልብስ ማለት ነው። ማለት እንደዚህ አይነት ልብሶች አንድ ሰው አየው ማለት የት ነው ያለ ተብሎ ተሳደህ መጥቶ ሰው ይገዛሃል ካለበት ድረስ። ይሄ ቆንጆ ልብስ እንደምታዩት። አሁን ደግሞ የሚያማምር ብትል ልብሶች እናሳያቸዋል። ወሰን ጥበብ ከተማዋ ላይ አለ የሚባለው ልብስ ነው ይዘን የምንቀርበው። ይሄ ምንም ጥያቄ የለው። ትልልቅ ልብስ ቦሌ ወይም ትልልቅ ስም አላቸው የሚባሉት ሰዎችን ነው ልብስ የምንሰራው። የኛ ምንድን ዋጋ ይቀንሳል ከነሱ ነው እንጂ ከተማ ላይ አለ የሚባለውን ልብስ አንደኛውን እንይዘዋለን። እሱን ታውቃላችሁ። ጽድት ያለ ልብስ ነው የምንይዘው። በዛውም ልክ ደግሞ አነስተኛ ልብስ አለ። ያው ሁሉንም ማማከል ስላለብን ይሄ ልብስ እንደምታዩት ከኔ ቤት በጣም ቆይቷል። አዲስ ልብስ ነው ግን አሁን አምለሰት ሙጬ አድርገው እንደ አዲስ ቫይራል ወጥቷል። ያው ታዋቂ ሰው ሲለብሰው ልብስ ቫይራል ይወጣል፣ ውበቱ ይታያልና እንዴት እንደሚያምር እዩት። ይሄ ሽመናና ያ ሽመና የሽመና ስልቱ አንድ ነው። እንደ ፈርጥ ነው። ይሄም እንደ ፈርጥ ቁጭ ያለ ነው። እጅግ በጣም የሚያምር ቆንጆ የሆነ ጽድት ባለ መነን። ይሄ 2 በ2 መነን የተሸመነ ነገራችን ላይ በ2 አይን መነን ብቻ ሳይሆን 2 በ2 ድር፣ ወደዚህም ድሩ 2 ወደዚህም ድሩ 2 ነው። ወደዚህም ድሩ 2 ነው። እንደ 4 አይን መነን ማለት ነው መነኑ። ለምን ይሄ ትንሽ ሽመናው ከበድ ስለሚል ትንሽ ወፈርም ስለሚል ሽመናው እንዲሸከመው ማለት ነው። እንዴት እንደሚያምር እዩት እስኪ። ይሄን የመሰለ ዝንጥ ያለ ልብስ በጣም የሚያምር። እስኪ ነጠላውን ላሳያችሁ። አያችሁት? በጣም ነው የሚያምረው። እጅግ በጣም ቆንጆ የሆነ በከተማው አለ የተባሉትን ልብሶች ነው ፖስት ማድረግላችሁ ዛሬ።
እንዴት እንደሚያማምሩ። ነጠላችን ትልቅ ነው። መነናችን ጽድት ያለ ነው። ስፌታችን ቆንጆ ነው። ወሰን ጥበብ ጋር ኑ፣ የምታጡት ነገር የላችሁም። ይሄ ልብስ ጽድት ብሎ ተሰርቶ አንገት በፈለጋችሁት ስታይል በመረጣችሁት የአንገት ስታይል ተሰርቶላችሁ 45 ሺህ ብር ነው። ኦርደር አድርጉት። ሰርተን በየትኛው ማለብ እንልክላችኋለን። አይነት የሽመና ስልቶችን እንደማሳያችሁ ዛሬ። ይሄ ደግሞ ለሙሽራ እናት ማሚዬ፣ እኔ አንቺን ካልጠራው አይሳካልኝም እና ይኸውልሽ ዘንጭልኝ በዚህ እንዴት እንደሚያምር። ልጅሽን እየዳርሽ ነው፣ የልጅሽ ሰርግ ነው። ዝም ያለ ልብስ ለአያታችሁ ለእናታችሁ ፈልጋችኋል። ይሄው በጣም ነው የሚያምር፣ በጣም የሚያምር። ይሄ ኮፒ የማይደረግ ልብስ ልበሱ። በቃ ኮፒራይት የሌለው ልብስ። ይሄን ኮፒራይት በጭራሽ የማይደረግ ልብስ ነው። ለምን? ሽመናው ከባድ ነው። ሸማኔ ከሸማኔ ይለያያል። ሸማኔ አሁን የሚፈልግ በአጭር ሰዓት ከለርፉልና በአጭር ሰዓት የምታልቅ ሽመናን የሚፈልገው። ይሄ 1 ወር ሙሉ የድሮ ትልልቅ ሰዎች አባቶች ነው የሚሸምኑት ማለት ይቻላል። በጣም ሽመና በጣም አዛ ነው። በጣም ከባድ ሽመና ስለሆነ ዋጋውም ትንሽ ወደድ ይላል። ውድ አይባልም። እርግጥ ይሄን ትልልቅ ቤት እዚህ ብትገዙት 100 ምናምን ሺህ ብትገዙት በትንሹ እውነት ከኛ ጋር ትንሽ ተመሳስ የኛን ኮፒ አድርገው ሰርተው በጣም በውድ ነው የሚሸጡት። እኛ በ20 ሺህ በ30 ሺህ ደረጃ የሸጥ ነው እነሱ 80 ሺህ 100 ሺህ ነው የሚሉት። እና ይሄ አንዳንድ ከስተመሮች ታውቃላችሁ፣ እዛ ጠይቃችሁ መጣችሁ እዚህ ሰማይና መሬት እንደሆነ ታውቃላችሁ። ስራችን ግን ሽመናው ግን አንድ ነው። እንዴት እንደሚያምር ይታያችሁት። ይሄም 45 ሺህ ብር ነው። እጅግ በጣም ጽድት ያለው ውብ የሆነ ልብስ ነው ለሙሽራ እናት። በቃ መልሱን አገኛችሁ። አያችሁት እንዴት እንደሚያዘንጥሽ ማሚ። አየሽው? ላንቺ ነው ይሄ። ተብሎ ብለሽ ኦርደር አድርጊው። በጣም ነው የሚያዘንጥሽ፣ በጣም ነው የሚያሳምርሽ። ይሄ ለማንኛውም ከለር፣ ቀይ ከለር፣ ጠይም ከለር፣ ጥቁር ከለር፣ የትኛውም ከለር ላላችሁ ሰዎች ሁሉ ይሆናችኋል። ውበቱን እዩት። በቃ ይሄ የእውነት የእናት ቀሚስ፣ የእውነት የደርባባነት ቀሚስ፣ የእውነት ጸጥ ያለ የጨዋ ልብስ ነው። በቃ እንዴት እንደሚያምር ይስ ኦርደር አድርጉት። ነጠላው ትልቅ ነው። መነኑ በጣም ቆንጆ ጽድት ያለ መነን ነው። እንደምታዩት እጅግ በጣም ቆንጆ የሆነ ግሪን ከለር፣ በጣም የሚያምር ግሪን ከለር። እዚህ ጋር ሻዶውን ታይታላችሁ፣ ወርቃማ። ይሄ በጣም ነው ልብሱ ሲገጣጠም ውበቱን ልነግራችሁ አልችልም። በጣም ነው የሚያሳምረው ልብሱ። አዲስ ልብስ ነው፣ አዲስ ዲዛይን ነው። ካሁን በፊት በሌላ ከለር ፖስት አድርጌው ነበር። አሁን በዚህ 3 ከለር መጥቶለታል። በ100 ቁጥርም አለው፣ ትንሽ ጠቆር ባለ በግሪን ከለርም ያምራል። ለወንድ ሙሽራ እናቶች በጣም ይሆናቸዋል። ለመልስ፣ ለግራጁዌሽን፣ ለሁሉም ነገር ይሆናል። ቆንጆ የሆነ መካከለኛ ጥለት ነው። ጥለቱ ሰፊ ነው። ያው ነጠላው ምን ይመስላል የሚለውን እንያ። ነጠላዎችን ትመስላለች። መካከለኛ ጥለት ናት። አንዷ ዲዛይን መሀል ላይ ያለችው በትንሿ ገብታለች። እንዴት እንደሚያምር ይሄ ልብስ በትልቅም በትንሽም አሸምነን እንሰራላችኋለን። ይሄ ቆንጅዬ ልብስ፣ ምርጥ የሆነ ልብስ በ28 ሺህ ብር ታገኛላችሁ። አዲስ ልብስ ነው። ኦርደር አድርጉት። ቆንጆ አድርገን ሰርተን እንልክላችሁ። አርባችን ታዩታላችሁ። ቆንጆ ልብስ ከአርቡ ያስታውቃል። ከዚህ ወደዚህ አርበ ሰፊ ነው። ይሄ 75 ነው አርቡ። እዚህ ወደዚህ 75 አርብ ነው። እንደ 5 አርብ ቁጠሩት። የማይሆን ልብስ ሲሆን አርቡ እንደዚህ ነው የሚሆን 60 65 70 ነው የሚሆነው። እንዴት እንደሚያምር አያችሁት። አርበ ሰፊ ነው። ምን ልብስ ነው? ምን ጽድት ያለው 2 አይን መነን ነው። በጣም ነው የሚያምረው። ነጠላችን ትልቅ ነው። ኦርደር አድርጉ። አዲስ አበባ ያላችሁ ከስተመሮቻችንም 22 እየመጣችሁ በተመጣጣኝ ዋጋ ቆንጆ ቆንጆ ልብሶችን ታገኛላችሁ። የኔ ውዶች፣ ይሄ ደግሞ ሁለተኛ ከለሩ ነው። እንዴት እንደሚያምር እዩት። አዲስ ሽመና ናቸው። ዋጋቸው አሪፍን መጠነኛ ዋጋ ነው ያለው። እጅግ በጣም የሚያምር ለትልልቅ ፕሮግራም የሚሆን ነው። ይሄን ትንሽ ፈርጥ ጣል ጣል አድርገን በሚያምር የሰውነት ልክ በሚያምር ነገር ብንሰራላችሁ እጅግ በጣም ተወዱታላችሁ። አያችሁት? በጣም ነው የሚያምረው። ነጠላው ተመሳሳይ ነው። እዛ ጋር መነኑ እኔ ልነግራችሁ አልችልም። በጣም ነው የሚያምረው መነኑ። ዝግት ያለ መነን፣ በቃ በጣም ቆንጆዬ መነን። አርባችን ሰፊ ነው እንደነገርናችሁ። ስራችን በጣም ተወዱታላችሁ። ሰብስክራይብ በማድረግ ለሌሎች እንዲዳረስ ምን ይታወቃል ምን አይነት ያበሻ ቀሚስ የት ነው የሚገኝ እያሉ ይሆናል። ዩቲዩብ ላይ ሰው ቢበዛም ጥርት ያለ መስራትና እንዲሁ አይነት መስራት አንድ አይነት አይደለምና ቆንጆ ልብስ እንይዛለን። ይሄ ምንም ጥያቄ የለውም። እንደምታዩት ይሄ ደግሞ የሚያምር ሊላ ወይም ፐርፕል። ኤርትራዊ ደንበኞቼ በየትኛውም ዓለም ያላችሁ ታውቃላችሁ የኔ ልብሶች። በጣም ብዙ ኤርትራዊ ደንበኞች አሉኝ እና ሊላ ከለር ባየ ቁጥር እነሱ ነው ትዝ የሚሉኝ። ሊላ የሚለውን እነሱን ያስተማሩኝ። ሊላ ከለር ልብስ ጭስ ሊላ ምንድነው ስል ፐርፕል ይሉኛል። ከዛ ልክላቸዋለሁ። ይወዳሉ እንደዚህ አይነት ከለር ነው። እንዴት እንደሚያምር እዩት። ይሄ ሊላ ከለር ነው። እጅግ በጣም የሚያምር ቆንጆ የሆነ አዲስ የሆነ ዲዛይን ነው። እንዴት እንደሚያምር እዩት። በጣም ነው የሚያምር። ይሄ ለሰርግም ለግሩፕም ለፈለጋችሁት ፕሮግራም ይሆናችኋል። ነጠላው ምን ይመስላል የሚለውን እንየው። አያችሁት ነጠላው እንዴት እንደሚያምር? በጣም ነው የሚያምረው። ይሄ ጽድት ያለ ልብስ አልቆለት 25 ሺህ ብር ነው። ኦርደር አድርጉት። ሰርተን የትኛውም ዓለም እንልክላችኋለን። ኦርደር አድርጉት የምትፈልጉ ሰዎች
የፊንጀር ልብስ እንኳን እንዲግጥም አድርገን እስከዚህ 100 ምናምን ይሸጣል። ይሄ የሸማኔ ልብስ ነው። ለልጅ ልጆቻችሁ እንኳን እንደ ቅርስ የምታስቀምጡና ለልጅ ልጆቻችሁ እንኳን ልበሱት ተብሎ የሚሰጥ ልብስ ነው እና ይሄ ወርቅ ነው ምንድነው እንዳትልኝ እሺ። ይሄ በጣም ቆንጆ ልብስ ነው። ኦርደር አድርጉት። ለማንኛውም ምርጥ ደንበኞች ያላችሁኝ እንደዚህ አይነት ልብሶች የምትወዱ እናንተ እንደምትወስዱት እርግጠኛ ነኝ። ተብሎ ያያችሁ ሰው ቀድማችሁ ሰዱት። እስኪ ልባችሁን ያለውን ዝቅ አድርጋችሁ በቃ። እቺ ደግሞ የምታምር ቆንጆ የልብስ የሆነች ለግሩፕ ትሆናለች፣ ለመጠነኛ ፕሮግራም ትሆናለች፣ ለአነስተኛ ፕሮግራም ትሆናለች። ቆንጆ የልብስ ነች። 40 ጠባብ ናት። አያችሁት? እቻውን 40 ጠባብ ነች። ሀቅና ሀቅ ነው። ይሄ 40 ሰፊ ነው ልላችሁ አልችልም። 40 ጠባብ ነው። ዋጋውን በዛው ልክ የወረደ ነው። ይኸውላችሁ ዋጋ ከፍና ዝቅ የሚያደርገው ከቤት ቤት ይሄ ነው። ይሄ አሁን የገበያ ልብስ ነው። ገበያ ላይ ነው የገዛሁት። እኔም ልብሱን ዲዛይኑን ስለወደድኩት ብትፈልጉ እንኳን ይሄን አርቡን ሰፋ አድርጌ እንደገና ስለማሸምነው አልፈለጋችሁም ደግሞ 40 ጠባብ ልብስ የሚለብስ ሰው አለ እንደዚህ የሚፈልገው። ይሄ ልብሷን በ14000 ብር ነው የሚሸጥላችሁ። የሚገርም ልብስ አለ። ይሄ ካሜራማን ይወጣል አይወጣም ዲዛይኑ አላውቅም፣ ግን የሚገርም ሽመና ነው። ወይኔ መነን አያችሁት? መነንና አርብ ተስማም። ይሄው ንጹህ መነን፣ የምን ስኳር የምን ምናምን፣ ኧረ እንደዛ የሚባል ነገር የለም። በጣም ነው የሚያምር። እስኪ መጣችሁ አዲስ አበባ ያላችሁ ሰዎች ወይም ልጆቻችሁን ላኩ። እዚህ ቤተሰብ ይኖራችኋል። መነኑን ጽድት ማለቱን እስኪ እዩት እስኪ እንዴት አባቱ እንደሚያምር አያችሁት? የመነን ልዩነት እንዴት እንደሚያምር ምንም ጥያቄና ምንም ድርድር የሌለው ማለት ነው። ይሄ ልብስ በጣም የሚያምር እንደዚሁ ቢጫ ነገር ብቻ እንደሚመስላችሁ ለትልቅ ፕሮግራም ይሆን ጎበዝ ሸማኔ የሸመነው ሽመና ነው። በጣም ነው የሚያምረው። ይሄን በጥልፍ ይምጣ ቢባል በጥልፍ አይመጣም። ስለዚህ በምን እንደምንሰራላችሁ ታውቃላችሁ? በቶፕ ነው የምንሰራላችሁ። ከወገብ በላይ ራሱ ጥለት አለው። ራሱ በራሱ እንደዚህ ነው የሚሰራላችሁ። ከወገብ በታች ይሄ ነው። 4 አርብ ነው 5 አርብ እስኪ አብረን እንየው። 4 አርብ ነው። ከወገብ በላይ ጥለት አለው። ነጠላው በጣም ነው የሚያምረው። ነጠላው ራሱ ለታይ መነን ነው። ታይታላችሁ። ዘናጮቹ ደንበኞች የት ነው ያላችሁ? በጣም የሚገራርም ልብስ ነጦላችኋል፣ ገብቶላችኋል። ኦርደር አድርጉ። እንዴት እንደሚያምር እዩት። ይሄም 45000 ብር። ሽመናው ቀላል ሽመና አይደለም፣ በጣም ከባድ ሽመና ነው። ውስጡ ደግሞ ይለያል። ውስጡ በጣም ነው የሚለየው። ታዩታላችሁ። በቃ እንደዚህ ዩኒክ የሆነ ልብስ ውደዱ። በቃ የሆነ በጣም አነስተኛ ፕሮግራምና የግሩፕ ልብስ መልበስ ግዴታችሁ ካልሆነ በስተቀር ለግላችሁ ስትለብሱ አነስተኛም ሆና ቆንጅዬ ልብስ በቃ ሁሉም ሰው የማይለብሰው አይነት ልብስ በጣም ከባድ ሽመና የሆነ ልብስ ልበሱ። አያችሁት? ይሄ በጣም ከባድ ሽመና ነው። ከወገብ በላይ ጥለት አለው። በራሱ ቶፕ ኦርደር አድርጉት። መጪው ደግሞ እንደዚህ አይነት ልብስ የሚፈልገው ስለሆነ ካሁኑ ያዙ። ይሄን ልብስ ደግሞ አያችሁት እንዴት እንደሚያምር። እኔ ያልኳችሁ በከተማው አለ የሚባለው ልብስ ወሰን ጥበብ ጋር ይገኛል። እንዴት እንደሚያምር ይሄ ሀቅ ነው። ይሄ ለእናንተ ለሳክስ እንድታምኑ ምናምን አይደለም። በቃ አይናችሁ የሚያዩት ነገር ነው። አያችሁት እንዴት እንደሚያምር? እጅግ በጣም የሚያምር ሽመናው ጽድት ያለ። እዚህ ጋር ያለው ነገር በጣም ነው የሚያምረው። ከለር ደግሞ እኔ በጣም ነው የምወደው እንደዚህ አይነት ከለር 100 ቁጥር ወይም የተቀቀለ ጎመን እንለዋለን። ኦሬንጅ ከለር በጣም ነው የሚያምረው። ለሙሽራ እናት ማሚዬ ልበሺ ዘንጪ። የሙሽራ እናት ቤታችሁ ነው ታውቃላችሁ። የተለያየ ፕሮግራም ያላችሁ ሰዎች ኦርደር አድርጉ። ነግራችሁ አልችልም። ይሄን ልብስ በሌላ ከለርም ነበረኝ። በጣም ተወዳጅ ነው በዛኛው ከለር። አያችሁት እንዴት እንደሚያምር? በጣም ጽድት ያለ ልብስ ነው። መነኑ ምንም ጥርጥር የለም። ከሁለት በሁለት የሆነ መነን ነው። እንዴት ቆንጆ እንደሆነ ነግራችሁ አልችልም። ኦርደር አድርጉት። ቆንጆ ነው። ይሄ ልብስ አልቆለት 35000 ብር ነው። በጣም የምታምር አሁን ቫይራል የሆነች ቆንጆዬ ልብስ ነች። እንዴት እንደምታምር እቺን ለራሴ ልለብሳት ብዬ አልደርስልኝ ይላል። ለሚካኤል ብል ፈልጌያት ነበር ግን ያው ኦርደር በዛና ትንሽ አያችኋት። ነጠላም ቆንጆ ነች። እቺ ልብስ አልቆላት 15000 ብር ነው። ኦርደር አድርጓት። ቆንጆ መንናት ሰርተን እንልክላችኋለን። ሳምንት በሌላ ቪዲዮ እስክንገናኝ መልካም ሳምንት ይሁንላችሁ። የሚካኤል በዓል ይሁንላችሁ። አመሰግናለሁ። ቻው።